አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሁላችሁንም እንዴት አዳራችሁ? እንዴት ዋላችሁ? እንዴት ሰዓት አቆጣጠራችሁ? ሁላችሁም ሰላማችሁ በዘት ብዝዝት ይበልኝ ማለት ነው። በያላችሁበት ያላ ሰላም አይለያችሁ እያልኩኝ እንግዲህ የዛሬው የምሽት ቪዲዮ የለቅላችሁ ነው ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ ማበረታታችሁን እንዳትረሱ ማለት ነው። ላይክ ሼር እስቲ አድርጉኝ ማለት ነው። ዱዓ ላድርግላችሁ ከዛ ደግሞ ማለት ነው። እና ምን ልላችሁ ነው ዛሬ ይዤላችሁ የመጣሁት በሩታና በአብርሽ ነው። እንግዲህ ባለፈው ቪዲዮ እንዳየ ነው ሩታዬን ወይም አብርሽ እንግዲህ የቤት ባለቤት አድርጓት ሰርፕራይዝ አድርጓት ከቤት ባለቤቱ ቤቷን ዝንጥ አድርጎ ወደ ቤት እንድትገባ አድርጓት ነበረ። ብዙ ታዋቂዎች በተሰበሰቡበት ቤት ለምቦሳ ብለን አስገብተን ነበረ ሩታን ማለት ነው። እንግዲህ ቤት ለምቦሳ ብለን አስገብተን ዛሬ ግን ቤት ለምን እንደሆነ አላውቅም እንትናን ደግሞ አስወጥተዋለች ማለት ነው። አብርሽም ማለት ነው። እና ድራማው ቀጥሏን ሸዋሸዋው ቀጥሏን እላችኋለሁ። በጣም ማለት ያሁኑ በጣም ማለት ድራማ ቢሆን በጣም ፈጣጠነ። ሩታ ስደት ልትሄድ ነው ተብሎ ወደው ደግሞ ታርቀው የቤት ባለቤት አደረጋት። ከዛም ቤት ገባች። ያው በነገራችን ላይ ከዚህ በፊትም ያውቃል እንደገባው አብርሽ ያኔ አብሬሽ ለመኖር አይደለም፣ ነገር ግን በቃ የልጄ እናት ስለሆንሽ ይህን የመሰለ ቆንጅዬ ጸይም አሳ የመሰልሽ ልጅ ስለሰጠሽኝ ነው ብሏን ማለት ነው። ያው እንግዲህ ነገር ግን አሁን ቤት እስከማገኝ ለምን አልቀመጥም ነው ማለት ነው። እኔ ሀሳብ ነው ሲጀመር ይዤ የመጣሁት። እኔ እኮ እንዴት የሆንዱን ዛሬ አንድ ላይ ነገ ተጣልተው ተነጎዳ እኔ የሚለው እነሱ ኦኬ፣ እነሱ ማን ግራ እንደገባቸው በጣም ቆይቻለሁ ካወቅኩኝ ማለት ነው። እኔ ግራ ያጋቡኝ እኔ መልሰው እነሱ ግራ ተጋብተው እኛን ግራ የሚያጋቡትስ ነገር ማለት ከተፋታችሁ ተፋቱ። ምነው ሸዋ መስ በእናንተ ተፈታ አልተጀመረ መፋታት። አንዴ አብራችሁ ትሆናላችሁ፣ አንዴ ደግሞ ትለያያላችሁ። ቆይ በቃ ተንግዶዳ ችግሩ ተቀርፎ ነው ወደ ቤት የገባሽ ዋለ ወደሽ ነው። መቼም ጊፍት ሲሰጥሽ ወይም ስጦታ ሲያበረክትልሽ ዝም ብሎ እንዳልሆነ በደንብ ነው የምታውቂው። በደንብ ነው ያው ጠጋ ጠጋ ለማለት ነው። ምንድን ነው የሚባለው ነበር? ያው እንግዲህ ያው እያባበለ ነው እንደ ሕፃን ልጅ ማለት ነው። እና ያው እሱ እኮ ማለቱ ነበረ እንጂ እንደዚህ እንደ እንትን ሻንጣውን አሰኝት አስጠቅልለሽ ልብሱን አስቋጥረሽ በኩርቱ ልታባርሪው አልነበረም። አብርሽ ኪሳራ ላይ ነው ያለው። ሩታ በነገራችን ላይ ውሳኔዋን አደንቅላታለሁ። ግን ያው በቃ በዚህ እድሜያቸው ይሄ ሁሉ ፈተና በፍቅር ላይ መድረሱ ራሱ ከባድ ነው። ከባድ ነው እንደ ሀሳብ ማለት ነው። ከሀሳቡ ደግሞ ስንወጣ ያው አብርሽን እንግዲህ አይዞ አብርሽዬ በቃ ማን ሆቴል ነገር እኮ እንትን ልልለት ብዬ ስልክ ቁጥሩን አጣሁ እንጂ በቃ አብርሽ አይዞህን የራስ ያለው ክፍልል ነበረ። ሄርሜላን አስፈንግልዬ ደግሞ እና ጋይስ ለማንኛውም እኔ ሩታዬን ጎበዝ ብያታለሁ ማለት ነው። ማለት እንደዚህ ማለት በትንሹ ነገር አለመሸወዷ። ያኔ ቤት ማለት ትልቅ ትንሽ ነገር አይደለም ማለት ትልቅ ነገር ነው። ቤት ማለት በቃ ብዙ ነገሮች የሚደረግበት ገበና ሸፋኝ ወዘተ የሚባልበት ነው ማለት ነው በእርግጥ እና ያው የልጁ እናት ናት። ግን ቢሆንም ግን ያንን በማድረጉ ያኔ እስከ ቤት እስከሚከራይ ድረስ ብታቆዩ እንድስ ኖርማል ነው፣ ችግር የለውም። ግን በዛው ሲባል ቀን ቀንን ሲተካ ሰዓትን ሲቆጥር ደቂቃን ተቆጥሮ ነው ሀሳብ መቀየር ላይ የሚደርሰው እና በሀሳቧና እሱም ቃል በገባው መሰረት በቃ እኔ አላስቸግርሽም ብሎ ደግሞ ልክ ነው። ዛሬ ቤት እንኳን ለነሱ ለፌመሶቹ ብር ይኑር እንጂ ቤት ሞልቷን እንዳለችውም ከዚህ በፊትም ሆቴል ነበር የሚኖረው። ስለዚህ አሁንም ያው የሆቴል ኑሮ ይሞክረዋል ማለት ነው። ግን ያው ትንሽ ጊዜ ብትታግዘውና ያኔ መልካምነት ነው ለራሷ ራሱ ማለት ነው። የልጇን አባት እንደዚህ ሆቴል ደር የራስ ጉዳይ ብላ መሮሯል ልክ ነው ብዬ ባላምንም፣ ነገር ግን በውሳኔዋ ሳላደንቃት አላልፍም ማለት ነው። እንኳንም ወሰነች ማለት ነው። አንዳንዴ የውሳኔ ሰውን መሆን ያስፈልጋችኋል በህይወታችሁ ማለት ነው። ማለት የውሳኔ ሰው ስትሆኑ ሙሉ ሰው የሆናችሁ ያክል ይሰማችኋል። በቃ በቃሉ መሰረት አብርሽም በቃ እሱ ያው ልታውቂያለሽ እኛ ሴቶች ትንሽ ስጋትና ፍራቻ ነው። እሷም ያው በዛው እንዳይቀርባት ቤት ውስጥ እንዳይቀርባት መሰለኝ ፈራው። ያው ህፃኑ ልጅ ደግሞ አባቴን ለምንድን ነው የምትሸኘው ብሎ ነው መሰለኝ እያለቀሰ ነበረ።
ማሻአላ ብያለሁ። ለማንኛውም ግን እንደ ሀሳብ ማለት ነው በርቱ። ለማንኛውም ማለት ነው ነገ ደግሞ ምን ይዛችሁልን ትመጣላችሁ የሚለውን ቤተሰብ እኛም እንደናንተው እንጠብቃለን ማለት ነው። ሌላማ ምን እንላለን? ምንም አንልም ማለት ነው። እና ሩታዬ ለማንኛውም ቤት ለምቦሳ ብያለሁ። እኔ በነገራችን ላይ ብዙ ጊዜ በእነ አብርሽ ቪዲዮ ላይ ሰርቼ አላውቅም። ያው ግራ ነው የሚያጋቡት። ዛሬ ሌላ ነገር እንትን ብለው ከዛ ነገ ደግሞ ሌላ በቃ እንትን ይላሉ ማለት ነው። እና ዛሬ ግን ኮንግራ ማለት ፈለጉ ቤቱን ማለት ነው። ቤት ለምቦሳ ማለት ፈለግኩኝ። ሩታዬ እንግዲህ ያው ታርቃችሁ ልጃችሁን ያው ልጅ ያላባት ማደግ የለበትም ልጅ ከተወለደ አይቀር ያው እንግዲህ ትዳር መቻቻል እንጂ ያኔ አለመሳሳት አለመጣላት አይደለም ማለት ነው። በመሳሳት ውስጥ በመጣላት ውስጥ ያለ ነው። ለዚህ ነው ጎጆ የሚባል ነገር ቤት የሚባል ነገር ለሰው ልጅ የተፈጠረው ማለት ነው። እና ገበና ሸፋኝ ነው። እንኳንም ቤቱን ገዛላት ይሻላል፣ አሪፍ ነው ማለት ነው። ስለዚህ ደግሞ እንደ ባለፈው እንደ ወርቁ መልሽ ከማለቱ በፊት ባልሽ መልሰሽ ወደ ራስሽ አስገቢ ብዬ እኔ ሀዩት የእህትነቴ ምክር እሰጣለሁ ማለት ነው። ግን በቃ አብርሽ እንግዲህ ጓዙን ሻንጣውን ጠቅልሎ ወጥቷን ማለት ነው ከጓደኛው ጋር። ያው እሱም ቃሉን ማጠፍ አልፈለገም። ግን የቤት ኪራይ እስከማገኝ ድረስ አንቺ ጋር ልሁን። ያው ታውቂያለሽ እንደዚህ ቶሎ አይገኝም ቢላትም ሩታ ግን እንደዚህ ቀላል ሰው አይደለችም። እንኳን ለአንተ ሌላም ሰው ቤት ይገኛል። ስለዚህ ከዚህ በፊትም እንደዚህ ነገር ተፈጥሮ ነበር። ስለዚህ ሆቴል አልፈህ በቃ አረ ምግብ እንኳ ከሆነ እኔ ምግብ ከውጭ መጥቼ በልቼ እመጣለሁ እና እኔ ሌላ ክላስ አለኝ፣ አንቺ ሌላ ክላስ አለሽ። ምክንያቱም ችግሩ አሉ ነው ማለት ነው። ባልና ሚስት በቃ ይታረቃል አሉ እንግዲህ ማታ ተጣልቀው ጠዋት ይታረቃሉ አሉ እና ያን ፈርታ ነው መሰለኝ እና በጊዜ ውጣልኝ ብላ ካከ ዘራፍ ብላለች። ለማንኛውም ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ በእነ ሩታና በአብርሽ ላይ የመጣሁትበት ቪዲዮ እንግዲህ እንኳን ደስ አላችሁ ቤቱን ልል ነው የመጣሁት ማለት ነው። እና ደግሞ ያው ቤት ታስቀምጨው ትንሽ ጊዜ ማለት ያው ሰው ይሳሳታል፣ እኛ ሁላችንም ተሳሳቾች ነን ማለት ነው። ተወደዳችሁ ላይክ ሼር አድርጉት። ሰላም አለይኩም።